በምስራቅ አፍሪካና በፖለቲካዊ ውጥረት በሚበዛበት የአፍሪካ ቀንድ ቀጠና የሁለቱ ጎረቤት ሀገራት የኢትዮጵያና የኤርትራ የጦር ኃይል ሚዛን ሁልጊዜም ቢሆን የታሪክ ተመራማሪዎችን የጂኦፖለቲካ ተንታኞችንና ወታደራዊ ባለሙያዎችን ትኩረት የሚስብ አነጋጋሪ ጉዳይ ነው። ሁለቱ ሀገራት በታሪክ በባህል በቋንቋና በጂኦግራፊያዊ አቀማመጥ እጅግ የተሳሰሩ ቢሆኑም በመካከላቸው የነበሩት የቆዩ ውጥረቶች፣ ግጭቶችና ጦርነቶች የወታደራዊ አቅማቸውን ሁኔታ ምንጊዜም ቢሆን የትኩረት ማዕከል አድርገውታል። ለመሆኑ እስከ 2025 ባለው አዲስ መረጃ መሰረት በወታደራዊ የበላይነት፣ በአየር ኃይል ዘመናዊነት፣ በምድር ጦር አቅም፣ በድሮን ቴክኖሎጂና በሰው ኃይል ዝግጁነት ማን የት ደረጃ ላይ ይገኛል? ይህ አርቲክል የሁለቱን ሀገራት እውነተኛ የወታደራዊ አቅም መረጃዎች በጥልቀትና በዝርዝር እያስቃኛችሁ ይዘልቃል። ይህ ኢትዮፕላስ ሚዲያ ነው። ኢትዮፕላስ ሚዲያን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉም በአክብሮት እንጋብዛችኋለን። የአንድን ሀገር ወታደራዊ ግዝፈት ለመለካት ከሚጠቀሱት ዋና ዋና መለኪያዎች አንዱ አጠቃላይ የወታደራዊ ደረጃና የሚንቀሳቀሰው የሰው ኃይል ብዛት ወሳኝ እንደሆነ ይታመናል። እንደ ግሎባል ፋየር ፓወር 2025 ሪፖርት ከሆነ ኢትዮጵያ ከዓለም 145 ሀገራት መካከል በወታደራዊ አቅሟ 52ኛ ደረጃ ላይ ትገኛለች። ይህም ኢትዮጵያን በአፍሪካ አህጉር ውስጥ ካሉ እጅግ ግዙፍና ጠንካራ የጦር ኃይሎች አንዱ ያደርጋታል። ከአጠቃላይ ከ120 ሚሊዮን በላይ ከሚሆነው የህዝብ ብዛቷ ጋር በተመጣጣኝ ሁኔታ ሀገሪቱ ከ162 ሺህ እስከ 503 ሺህ የሚደርሱ ንቁ የጦር ሰራዊትም አላት። ይህ ግዙፍ የሰው ኃይልና ሰፊ የኢኮኖሚ መሰረት የሀገሪቱን የረጅም ጊዜ ጦርነት የመቋቋም አቅምም ያጎለብቷል ተብሎ ይታመናል። በሌላ በኩል ኤርትራ በግሎባል ፋየር ፓወር መረጃ መሰረት ከ77ኛ እስከ 120ኛ ባለው ተለዋጭ ደረጃ ላይ የምትገኝ ሲሆን ይህም ከኢትዮጵያ አንጻር ሲታይ አነስተኛ አጠቃላይ ወታደራዊ ደረጃ እንዳላት ያሳያል። ሆኖም ኤርትራ ልዩ የሚያደርጋት የሰው ኃይል ስብጥሯ ነው። ኤርትራ ከ6 ሚሊዮን በላይ ከሚሆነው አጠቃላይ ህዝቧ ውስጥ ከ200 ሺህ እስከ 350 ሺህ የሚደርስ ንቁ ወታደራዊ ኃይልም አላት። ይህ ግዙፍ ጦር ሊገኝ የቻለው በሀገሪቱ በሚተገበረው የግዳጅ ብሔራዊ አገልግሎት ናሽናል ሰርቪስ ምክንያት ሲሆን ይህም ኤርትራን ከህዝብ ብዛቷ አንጻር ሲሰላም በዓለም ከፍተኛ የሰራዊት ስብስብ ካላቸው ሀገራት ተራ እንድትሰልፍም አድርጓታል። ኢትዮጵያ በሰው ኃይል አጠቃላይ አቅምና በኢኮኖሚ መሰረት የተሻለ አቅም ላይ ስትታይ፣ ኤርትራ ደግሞ በከፍተኛ ወታደራዊ ዝግጁነት እናም በረጅም ጊዜ ሽምቅ ውጊያ ልምድ የታነጸ ከፍተኛ ዲሲፕሊን ያለው የሰራዊት ስብስብ እንዳላትም ይነገርላታል። በ21ኛው ክፍለ ዘመን ጦርነት የአየር ኃይል የበላይነትን መቀዳጀት ለድል ወሳኝና መሰረታዊ ቅድመ ሁኔታ ነው። በዚሁ መሰረት በኢትዮጵያና ኤርትራ አየር ኃይል መካከል ያለው ልዩነት እጅግ ሰፊ እንደሆነ ይነገራል። የኢትዮጵያ አየር ኃይል በ2025 መረጃዎች መሰረት ከ88 እስከ 103 የሚደርሱ ንቁ የጦርና የትራንስፖርት አውሮፕላኖች አሉት። ይህም በአፍሪካ ውስጥ ከሚገኙት ጥንታዊ ልምድ ያላቸውና ጠንካራ የአየር ኃይሎች አንዱም ያደርገዋል። ኢትዮጵያ የሩሲያ ስሪት የሆኑትን ሱ-27 ሚግ-23 እና ሱ-25 ተዋጊ ጀቶች በባለቤትነት የምትይዝ ሲሆን በቅርብ ጊዜ ደግሞ አዳዲስና እጅግ ዘመናዊ የሆኑትን ሱ-30 እና ሱ-35 ተዋጊ ጀቶችን በመታጠቅ የአየር ኃይሏን የውጊያ ብቃትና የርቀት ጥቃት ሰንዛሪነት በከፍተኛ ደረጃም አዘምናለች። የኤርትራ አየር ኃይል በአንጻሩ አነስተኛ ቁጥር ያላቸው አውሮፕላኖች ያሉት ሲሆን አጠቃላይ ቁጥራቸውም ወደ 20 አካባቢ እንደሚጠጋ ይገምታል። ኤርትራ እንደ ሚግ 29 እና የቆዩ ሱ-27 ያሉ የሶቪየት ዘመን ተዋጊ ጀቶችም አሏት። የኤርትራ አየር ኃይል አውሮፕላኖች በቁጥር አነስተኛ በመሆናቸው በረጅም ጊዜ ጥገናና የእቃዎች አቅርቦት እጥረት እንዲሁም በዓለም አቀፍ ማዕቀቦች ምክንያት ሙሉ በሙሉ በውጊያ ዝግጁነት ላይ መገኘት አቅማቸው በጥያቄ ምልክት ውስጥ እንደሚወድቅም መረጃዎች ይጠቁማሉ። ኢትዮጵያ በቁጥር ብዛት በዘመናዊ ተዋጊ ጀቶች ስብስብና በበረራ ልምድ የአየር ሰማዩን የበላይነት በግልጽም ትቆጣጠራለች። የምድር ኃይልን ስንመለከት ደግሞ የምድር ጦር የትኛውንም የጦርነት አቅጣጫ በመሬት ላይ የመወሰንና ቦታዎችን የመቆጣጠር ቀጥተኛ ሚናን ይጫወታል። ኢትዮጵያ ወደ 338 የሚጠጉ ዋና ዋና የጦር ታንኮች እንዳሏትም ይነገራል። ከነዚህም ውስጥ አብዛኞቹ የታደሱና ዘመናዊ የሆኑ ቲ-72 ታንኮች ሲሆኑ በተጨማሪም ቲ-62 እና ቲ-55 ታንኮችን ትጠቀማለች። ሀገሪቱ ከቤላሩስ የተሻሻሉ ዘመናዊ ቲ-72 ታንኮችን ማግኘቷም ተዘግቧል። ከዚህ
ከዚህ ባለፈም በርካታ ቁጥር ያላቸው የታጠቁ የሰራተኞች ማጓጓዣ መድፎችና የሮኬት ተኳሾች ባለቤትም ጭምር ናት። የኤርትራን የምድር ኃይል ስንመለከት ደግሞ ኤርትራ በግምት ከ250 በላይ ዋና የጦር ታንኮች እንዳሏት ይገምታል። የኤርትራ ታንኮች ስብስብ በዋናነት ቲ55፣ ቲ72 እና የቆዩ ኤም46 ፓቶን ታንኮችን ያካተተ ነው። በተጨማሪም እንደ ቢቲአር 60 እና ቢአርዲኤም ያሉ የታጠቁ የታክቲክ ተሽከርካሪዎችም አሏት። ሆኖም የኤርትራ የጦር ታንኮችና ከባድ መሳሪያዎች አብዛኞቹ የድሮው የሶቪየት ህብረት ዘመን ምርቶች በመሆናቸው ከዘመናዊ የቴክኖሎጂ ማሻሻያዎች አንጻር ከኢትዮጵያ ታንኮች ጋር ሲነጻጸሩ ወደ ኋላ የቀሩ ናቸው ማለትም ይቻላል። በአሁኑ ወቅት በዓለም አቀፍ ደረጃ በጦርነት ውስጥ የሰው አልባ አውሮፕላኖች ሚናም እጅግ ወሳኝና ለውጥ አምጪ ሆኗል። በዚህ ዘርፍ በሁለቱ ሀገራት መካከል ያለው ልዩነት እጅግ ሰፊ እንደሆነም ይታመናል። የኢትዮጵያን የድሮን ኢንዱስትሪን ስንመለከት ኢትዮጵያ ባለፉት ጥቂት ዓመታት በድሮን ቴክኖሎጂ ላይ ከፍተኛ ኢንቨስትመንት ያደረገች ሲሆን በአፍሪካ ከሚገኙ ዋና ዋና የድሮን ኃይሎች አንዷም ለመሆን በቅታለች። ኢትዮጵያ ከቱርክ እጅግ ስኬታማ የሆኑትን ባይራክተር ቲቢ2 እና አኪንቺ ድሮኖችን ከኢራን አባቢል እና ሞጃሃር 6 እንዲሁም ከቻይና ዊንግ ሎንግ የተሰኙ ገዳይና የመሰለል አቅም ያላቸውን ድሮኖች ለመታጠቅም ችላለች። ኢትዮጵያ የራሷን ድሮኖች በሀገር ውስጥ ማምረት የጀመረች ሲሆን እነዚህ ድሮኖች በወታደራዊ አርቲፊሻል ኢንቴሊጀንስ የተደገፉና የመከላከል አቅምን ያጎለበቱ እንደሆነም ይነገርላቸዋል። የኤርትራን የድሮን አቅም ስንመለከት ደግሞ የኤርትራ የድሮን አቅም በግልጽ ያልታወቀና እጅግ የተወሰነ እንደሆነም መረጃዎች ይጠቁማሉ። ዘገባዎች እንደሚያመላክቱት ኤርትራ ለስለላና ለታለመ ጥቃት የሚያገለግሉ 8 ያህል የሩሲያ ካማኪዝ ድሮኖችን ማግኘቷም ይነገራል። ነገር ግን ይህ አቅም ከኢትዮጵያ ግዙፍና ዘመናዊ ድሮን ሰራዊት ጋር ሲነጻጸር እጅግ አነስተኛ ነው ለማለትም ያስደፍራል። ኢትዮጵያ ትልቅ በተለያየ ውጊያ ቀጠናዎች የተፈተነና ሰፊ ልምድ ያለው እግረኛ ጦርም አላት። በቅርቡ የተደረጉ የክልል ልዩ ኃይሎችን ወደ ፌዴራል መከላከያ ሰራዊትና ፖሊስ የማዋሃድ ሂደቶች የሰራዊቱን አደረጃጀት የበለጠ ወጥ፣ ማዕከላዊና ዘመናዊ ለማድረግም እንዳስቻለው ይታመናል። ኤርትራ በበኩሏ በግዳጅ ብሔራዊ አገልግሎት ምክንያት እጅግ ከፍተኛ ቁጥር ያለው የሰለጠነ እግረኛ ወታደርም አላት። እነዚህ ወታደሮች ለበርካታ አስርት ዓመታት በዘለቀው የነጻነት ትግል፣ የድንበር ግጭቶችና ተከታታይ ውጊያዎች የዳበረም የጽናትና የጠንካራ ውጊያ ልምድ አላቸው ተብሎም ይታመናል። ምንም እንኳን አንዳንዶች ኤርትራ 525 ኮማንዶ የተሰኙ ልዩ የኮማንዶ ክፍሎች እንዳሏት ቢገልጹም ሌሎች ምንጮች ግን ኤርትራ የተለየ ልዩ ኃይል ሳይሆን ሙሉ ሰራዊቷ በተመሳሳይ ጥብቅ ወታደራዊ ልምምድ ያለፈ እንደሆነም ይጠቅሳሉ። የኤርትራ እግረኛ ጦር ለሀገር ውስጥ ደህንነትና ድንበር መከላከያ ከፍተኛ ዝግጁነት እንዳለውም ይታመናል። ታዲያም የኃይል ሚዛኑ ማን ይበልጣል የሚለውን እንመልከት። የኢትዮጵያና ኤርትራ የጦር ኃይል ንጽጽር ሲገመገም የትኛውም ወገን የራሱ የሆነ ጥንካሬና ልዩ ባህሪ ያለው መሆኑን ያሳያል። ኢትዮጵያ በሰው ኃይል ብዛት፣ በኢኮኖሚ አቅም፣ በዘመናዊ የአየር ኃይል ተዋጊ ጀቶች፣ በታንኮች ብዛትና በተለይም ደግሞ በዘመናዊ የድሮን ቴክኖሎጂ የላቀ አህጉራዊ የበላይነትም አላት። ኤርትራ በአንጻሩ በህዝብ ቁጥር ልክ በከፍተኛ ወታደራዊ ስልጠና ያለፈ የሰው ኃይል በጽናት በዲሲፕሊንና በረጅም ጊዜ ምድር ወታደራዊ የውጊያ ልምድ የሚታወቅ ጠንካራ የመከላከል አቅምም አላት። በአጠቃላይ እስከ 2025 ባለው መረጃ መሰረት በዘመናዊ የጦር መሳሪያዎች፣ በበጀት፣ በድሮንና በአየር ኃይል አቅም ኢትዮጵያ ከፍተኛ ወታደራዊ አቅም የበላይነት እንዳላት ይታመናል። ሆኖም የቀጠናው ጂኦፖለቲካዊ ሁኔታዎች፣ የታጠቁ ኃይሎች ስትራቴጂና የቴክኖሎጂ ፈጣን ለውጦች የሁለቱን ሀገራት ወታደራዊ ሚዛን ሁልጊዜም ውስብስብ እንደሚያደርጉትም በተንታኞች በኩል ይነሳል።